አንድ ሆነው ሊኖሩ መሰረቱን ጣሉ። አንድ ሆነው ሊኖሩ መሰረቱን ጣሉ። አዲስ ህይወት ተጀመረ ፍቅር በልብ እጅ ለእጅ የዳግናት የቢለንና የዳግናት ፍቅራቸው ስለተቀበለቸው በጣም ደስ ብሎኛል ማለት ነው። በጣም በደስታ እየጨፈሩ ነበሩ። ያው ቃል ደግሞ ተቃጠለች ማለት ነው። በጣም ማለት ነው። ሰላም ሰላም፣ የአደራ ድራማ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ያላችሁበት ሰላማችሁ ብዝት ይበል። ቤተሰብ ያልሆናችሁ ቤተሰብ ሆኖ ላይክ አደረጋችን ሁሉም ሰው ይደርሳል ማለት ነው። የአደራ ድራማ በጣም አስተማሪ ድራማ ነው ማለት ነው። ያው በኃይሉ ለእህቱ ለሰላም ገንዘብ ክፈልኝ እያላ ነበር ማለት ነው። ምን አይነት ወንድም ከነዚህ አይነት ወንድም ይቅርብኝ ማለት ነው። ወንድሜን እንደዛ አላርግ ማለት ነው። አንዳንድ አሉ ይሆናል፣ ግን እንደዚህ አይነት ወንድም ለእህቱ መጨከን እንጃ እኔ አላውቅም ማለት ነው። ግን አንዳንዴ ይኖራል ማለት ነው። ውድ ቤተሰቦቼ ምክንያቱ ብር ስጥኝ እያላ ነበር። እሳለ ደግሞ አልሰጥህም አንተ እኮ ወንድሜ አይደለህም ስትለው እሱ ደግሞ በግድ ትከፍልኛለሽ እያለ እያስፈራራ ነበር ማለት ነው። እሳለ ደግሞ ውጭልን፣ ሄድልን፣ ከቤት ውጣ እያለች ነበር። ከዛ ትሰጥኛለሽ እሱ ደግሞ በግድ ትሰጥኛለሽ ሲላት ማለት ነው። አልሰጥህም ውጣ ስትለው አንቺ እኮ ነፍሴ ገዳይ ነሽ ሲላት እሳለ ደግሞ ያው አስታወሰች ማለት ነው። በጣም ደነገጠች። አንተ ጨካን ምን አይነት ጨካን ነህ አንተ? ወንድምህ ነህ? ወንድምህ አይደለህም ስትለው ወንድም አይደለህም እንኳ አልክኝ እኮ ነበር ረስሸው መሰለኝ ሲላት ወንድምሽ አይደለሁም፣ ከአሁን በኋላ ወንድምሽ ሳይሆን ጥላትሽ ነው የሚሆነው። ከዛ እስር ቤት ስትገቢ ትናገሪያለሽ አላት ማለት ነው። እሳለ ደግሞ ነፍሰ ገዳይ አይደለሁም በአጋጣሚ ነው ነበር እያለች ነበረች። እንደዛ ብለሽ ለፖሊስ ንገሪው ብሏ ያው ጥላው ሄደ። አንቺ ነፍሰ ገዳይ ነሽ እያለ ጥላው ሄደ ማለት ነው። የቢለን እናት አዲስ ዋለ ደግሞ በጣም ነው ደስ የምትለው፣ በጣም ነው የምታምረው ማለት ነው። እሳለ ደግሞ ቁጭ ብላ ለሰላም እየጠበቀቻት ነበረች። ሊሄድ እንዴ ምንድነው የቆየች ከመን ጋር ነው የምትነጋገረው እያለች ነበረች ማለት ነው። ከዛ ሰላም አስታወሰች የበፊቱና ነፍሰ ገዳይ አንቺ ነፍሰ ገዳይ ነሽ እያለች ማለት ነው። ከዛ ወደቀች እና የቃል እናት ደግሞ በጣም ምስኪንነት ሰላምዬ ምን ሆንሻል? ሰላምዬ ካንቺ ጋር እየተናገረ የነበር ማን ነው ምን ሆንሻል? እያለች እየተጨናነቀች ነበረች። አምላኬ ለሰላም ርዳት፣ ሰላም እኮ ምስኪንነት በጥላታት እኮ እየተከበበች ሴት ነች፣ በጣም ምስኪን ነች እያለች ጸሎት እያደረገች ነበረች። ከዛ ውሃ አምጥቻ ስታረግላት እሳለ ደግሞ ተነሳች ማለት ነው። ከዛ ከተነሳች የቃል እናት ደግሞ በጣም ደስ አላት። ጸሎት የሰማኸኝ አምላኬ ስትል ሰላም ደግሞ ጸሎት እያደረግሽልኝ ነበር አለቻት ማለት ነው። ሰላም ደግሞ ምስኪን ነው በጣም ለሁሉም ሰው የሚታምነው ምስኪን ነች ማለት ነው። የቃል እናት ደግሞ በጣም ደስ የምትል እናት ነች ማለት ነው። ቃል ግን ያው ተንኮለኛ ነሽ። ውድ ቤተሰቦቼ ቃል የበኃይሉ ልጅ ነች እየመሰለኝ ያለው ማለት ነው። የበኃይሉ ነች እርግጠኛ ነኝ። ቃል የበኃይሉ ልጅ ነች የምትሉ ደግሞ ላይክ አሳየኝ ማለት ነው። ውድ ቤተሰቦቼ ቃል ደግሞ ዳጊ ቀለበት ለ10 ነው ስለሰማች ያው እየሮጠች ወደ ቤት ዳጊ ሄደች ማለት ነው። ዳጊ ደግሞ እናቱ የዳግና የቢለን እናት ደግሞ ፈቀደች ፍቅራቸው ማለት ነው። እሳለ ደግሞ የበፊት የባልዋ ቀለበት የነበረው እዚህ የባሌ ቀለበት ነው፣ ስለዚህ ልጄ ላስረላት ነው፣ እኔ ቀለበቴ ልሰጠው ነው ብላ ውስጣ እየተደሰተ ልጄ እዚህ የአባትህ ቀለበት ነው እዚህ አርግላት ስትለው እነሱ ደግሞ እየተደሰቱ እሺ እናቴ እሺ ፍቅርሽ ማለት ነው ብሎ ደስ እያላቸው ዳግለ ደግሞ ልብዬን የኔ ፍቅር የኔ ሁሉ ነገር የኔ ደስታ የኔ እናት ልጅ የልጆች እናቴ እያለ ቀለበት ሲያስርላት ታግብኛለሽ ሲላት ቀለበት ወደ እጇ ሳርገው ቃል መጣች። አቁም ዳጊ ስትለው እነሱ ደግሞ ተደነገጡ ማለት ነው። ቀለበት ምንም አያረጉም ደነገጡና ዳግለ ደግሞ ምንድን ነው እያለ ነበር ማለት ነው። የዳግ እናት ደግሞ ስላወቀታች በውስጣ እየፈራች ነበረች ማለት ነው። ወይኔ ምስጢር ልታውጣው እንዴ እንደዛ እያለች ነበር። ምን ፈልግሽ ነው የመጣሽ? ምንድነው ውጭልኝ ስትላት የዳግ እናት ዳግለ ደግሞ ቆይ ምንድነው የመጣሽ? ምን ፈልግሽ ነው የመጣሽ እዚህ ስላት የተደበቀ ምስጢር አለ እሱ ደግሞ ልነግርህ ነው የመጣሁት ስትለው እሱ ደግሞ ምንድነው ምስጢሩ? ምንድነው ሴራው ሲላት ልነግርህ ነው። እሺ በቀጥታ ንገርኝ ሲላት
እሳለ ደግሞ ታስታውሳለህ ዳጊ እኔ እናንተ እዚህ ትንሽና ነበር ከዛ ብሌን መጣችና አኮረፈች ሄደች ስትለው እስለ ደግሞ አዎ አስታውሳለሁ ምንድን ነው ስላት እሱ የኔ ሴራ አይደለም ስትለው የማን ሴራማ የእናትህ የሚትወዳህ እናትህ እሳ የእሷ ሴራ ነው እሳ ካንተ ጋር ስለተኛ ብላ ከእንቅልፍ የቀሰቀሰችን ምክንያቱም አንተና ብሌን እንዳትጋቡ ስለከለከለች ከአንተ ጋር ነው የተኛሁት እኔ በእናትህ ሴራ ነው ስትለው እስለ ደግሞ በጣም ደነገጠ። እናቴ ለምን እናቴ ለምን እንደዛ ሰራሽ ሲላት ለእናቱ ብሌን ደግሞ አንተ በግ ስማ አንተ በግ ነህ ሁል ጊዜ ቃል ሴራ እየሰራች እኔና አንተ እናቴ ለመለየት ለመጣላት ብላ የራሷ ሴራ ነው። አሁን ልትሰማ ማለት ነው። አሁን ልታምናት ማለት ነው። አሁን ካመንካህ በጭራሽ እንዳታምናት አለችው ማለት ነው ብሌን። እስለ ደግሞ የብሌን ንግግር ስለሰማ ለእናቱ እናቴ ምንም ችግር የለውም አንቺ ብትመትኝ ብትሰድብኝ ምንም ችግር የለውም አንቺ እኮ እናቴ ነሽ ስላት ቃል ደግሞ በጣም ተቃጠለች ማለት ነው። ቃል ደግሞ እየተቃጠለች በምንም ዳግዬ የብሌን አልሆንም በጭራሽ የኔ ነው የሚያርገው ብላ እየፎከረች ነበረች ማለት ነው። ዳግለ ደግሞ ስሚ ቃል እኔ ትወደኛለሽ የኔ ደስታ ከፈለግሽው እሺ አንድ ጊዜ ላሳይሽ ሲላት እሺ ምንድን ነው? አዎ ደስታህ ነው የምፈልገው ስትለው እዚህ ቀለበት ነው ቀለበት ደግሞ ለብሌን አረገታለሁ ከዛ አንቺ ደስታ ነው የሚሰማሽ ኋላ ምንድን ነው የኔ ደስታ ከፈለግሽው አሳየኝ ስላት እሳለ ደግሞ ምንም ቃልዬ ለራሷ ምንም እያጽናናች ነበረች ምንም እንዳታልቅሽ እንደዛ እያለች ነበረች ማለት ነው። ከዛ ዳጊ ለብሌን የኔ አጋር የኔ ልጅ እናት ቀለበት ታግበኛለሽ ብሎ ቀለበት አረገላትና የቃል ጮኸት ለደሞ ሰምታችሁ በጣም የሚያፍረው ማለት ነው። የጮኸት ነበረች በጣም እየተቃጠለች ነበረች። ውድ ቤተሰቦቼ የሚቀና ሰው ተንኮል የሚያስብ ሰው በጭራሽ አይቀነውም ማለት ነው። ሁል ጊዜ ነው የሚወድቀው ደስታ የሚደሰተው ሀጎስ ሁሉ የሚመኝ ሰው ግን በእግዚአብሔር ወደፊትም አሁንም ይቀናዋል ማለት ነው። የሆነ ተንኮልና ሴራ የሚያስብ ሰው ግን በጭራሽ ወድቆ ነው የሚቀረው። ከዛ ቃል ወድቃ ነው የምትቀረው ማለት ነው። ከዛ እየጮኸት እየተናደደች ወደ ቤታ እየሄደች ከዛ እኔ ግርም የሚለኝ ግን የዳግ ጓደኛ ማለት ነው። የዳግ ጓደኛ አንቺ ቆርንቋዳ ሲላት በጣም ነው የሳቀት በጣም ማለት ነው ከመጠን በላይ። ከዛ እየሄደች ያለች ቤቷ ውስጥ እናቷ እየሰደበቻት ነበር። አንቺ ዱርዬ የት ነበርሽ የት እስካሁን ድረስ ስትላት ሳለ ደግሞ ወደቀች ማለት ነው። የእናት አንገት ለደሞ ለጊዜው ትናገራለች እና ትናደዳለች፣ ግን በውስጥ አይደለም ማለት ነው። በውስጥ አይደለም። ከዛ ቃል ስትወድቅ ልጄ ለምን ጥላችን ሄድሽ እንደዚህ እያለች እያለቀሰች ነበረች። ወደ ቤተሰቦቼ በኃይል ለደሞ ማለት ነው አልማዝ አዲስ አበባ እንዳለች ያው ተደውልለታል ነበር። ስለ ደግሞ በጣም እየተናደደ ነበር። አልማዝ ካለች ያው ጦር አይደለም እያለ እየተናደደ ነበር። ምክንያቱም አልማዝ ሞተች እያልኩ ከሰላም ብር ልወስድህ ነው ስላሰበ ማለት ነው። አልማዝ ደግሞ አዲስ አበባ ገብታለች ማለት ነው። እና በቅርቡ ጊዜ አልማዝ በኃይሉ እየፎከረ ማለት ነው ያው ልገድላት፣ ግን እሳ በምንም ተአምር አትሞትም ማለት ነው። አትሞትም በጭራሽ ማለት ነው። ከዛ አልማዝ የምትሰማው በሳምና በአልማዝ ይሆናል ማለት ነው። እንዳልሞተች በኃይሉ በምንም ተአምር ሰላም ብር አትሰጠውም ማለት ነው። እውነቱ ለደግሞ
ያ በቅርብ ቀን ይታወቃል ማለት ነው። ውድ ቤተሰቦቼ እዚህ ይመስላል ቪዲዮ። በሌላ ቪዲዮ እስከሚመጣ ድረስ ሳብስክራይብ፣ ላይክ፣ ሼር እያደረጋችሁ ብርታታችሁ አይለየን። ወዳችኋለሁ።